ኩላሊቴን ሰጣለ ያለ ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ዛሬና አስቴር በዳኔ ተነስተው እንደፈለጉ የሚፈነጥዙት በተለይ በዚህ ዘመን አንዳንድ የኦሮሞ ፕሮቴስታንቶች፣ ፓስተሮች፣ የሃይማኖቱ ተከታዮች ሃይማኖቱን ሳትወክሉ ፖለቲከኞች፣ ካድሬዎች ህዝብና ህዝብን ሃይማኖትና ሃይማኖትን ለማጣላት የምታደርጉት እንቅስቃሴ ብታርፉ ይሻላችኋል። ወጥተሽ ይቅርታ ጠይቂ። እናት ቤተክርስቲያን ኦርቶዶክስ ጨቋኝ አይደለችም። አንቺ በሞቱ ሰዎች ተሳልቀሻል። አንቺ ብቀላ እንደሆነ ተናግረሻል። አንቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማራ ክፉ እንደሆነ አስበሻል። ንስሐ ግቢ፣ ይቅርታ ጠይቂ። አለበለዚያ እጅሽን ታገኛለሽ። እውነት እልሻለሁ፣ እግዚአብሔር ይቀጣሻል፣ እግዚአብሔር ያዋረድሻል። ማንም አያስጥልሽም። የሚያስጥልሻለሽ መስሎሻል? አዎ ልክ እንደ አበባው እንደተባለ ፕሮቴስታንት ካድሬ ሃይማኖት ጠል ኦሮሞ እንዲጠላ የሚያደርግ ለኦሮሞ ተቆርቋሪ መስሎ ኦሮሞ እንዲጠላ የሚያደርግ እግረኛው ሚዲያ ላይ ሄዶ የሚያሳየው አክት ጥይት ሲመጣ እንደዚህ አድርገን ተናመለጥኩኝ እኔ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን እየሰማኝ ደሚነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ብዬ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ የሚል በሌላ ስብሰባ ላይ ታላላቅ ሀገር ላይ ዋጋ የከፈሉትን ነጎበና ዳጬን ነፊት አውራሪ ሀብተ ጊዮርጊስ ዲነግዴን የሚኒሊክ ኮንዶም ብሎ ሲሳደብ ማንም የገሰጸው የለም። ኢትዮጵያ የተሰራችበት ፕሮሰስ ልክ አይደለም። ሰፊ የኢትዮጵያን ቴሪቶሪ ያዝ ነው። ኦሮሞን በተደጋጋሚ ስላነሳችሁ ማለት ነው። ኦሮሞዎች ኢትዮጵያ የተሰራችበት ፕሮሰስ ጃገማ ኬሎን ታነሳላችሁ፣ እነ ሀብተ ጊዮርጊስ ዲነግዴን ታነሳላችሁ። እነሱ ምኒልክ እንደ ኮንደም የተጠቀመባቸው ኦሮሞዎች ናቸው እንጂ ኦሮሞ በኢትዮጵያ ኢትዮጵያዊነት በምትሉት ፕሮሰስ ውስጥ እነ ጃገማ ኬሎ ኮንደም ሆኖ ሊሆን ይችላል፣ እነ ጎበና ኮንደም ሆኖ ሊሆን ይችላል። ምኒልክ ተጠቅመውባቸው ጥሏቸዋል። በፕሮሰሱ የተሰራችበትን ፕሮሰስ አልተስማማንም። ለኦሮሞ ተቆርቋሪ መስሎ ኦሮሞ አንገቱን እንዲደፋ የሚያደርግ ዘመኑን በመመካት ህገወጥ የሆነ አለባበስ እየለበሰ ህገወጥ የሆነ ነገር ሲሰራ ለነገሩ እግረኛው ሚዲያ መታወቅ ስለፈለገ ነው እንጂ እንዲህ አይነት ጸያፍ የሆነ ቃለ መጠይቅ መተላለፍ ራሱ አልነበረበትም። ክብረ ነክ የሆነ ጋዜጠኛን የማያከብር ስቱዲዮን የማያከብር ህዝብ የማያከብር እንዲህ አይነት ስራ ለህዝብ መቅረብ አልነበረበትም። እንዲህ አይነት ነውረኛ ሰው ዛሬ ይነሳሉ አሉ። ዶክተር አብይን በመመካት ወዳጄ ዶክተር አብይ ምንም ማደረክ ምን ትላንት ለኔ ተናግረሃል ብሎ የሚምር አይምሰል፣ የሚተው አይምሰል። ኩላሊቴን ሰጣለ ያለ ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ከለማ መገርሳ በላይ ለዶክተር አብይ የሚሆን ማን አለ? ስልጣን የሰጠ ሞት ነው የሚለየኝ ብሎ የተናገረ የመሰከረ ወዳጅም ወንድምም ጓደኛም የሆነ ማን አለ? እንደው እንጣን ጥጣት አበዛችሁ መስሏችኋል። መወደድን የምታገኙ ጥቅም የምታገኙ መስላችሁ ከህዝብ ጋር አትጋጩ። ስርዓት ለሚያልፍ ነገር ለማያልፈው ህዝብ መጥፎ ጠባሳ ነገርን አታቆዩ። አስቴር ትላንት በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ልብስሽ ኢትዮጵያዊነትን በሚያነሳ ቃላትሽ ለኦርቶዶክስ ተዋሕዶ ቤተክርስቲያን ያለሽን ክብር ስትገልጽ ነበር የምናውቀው። መቀየር የፈለግሽውን ፖለቲካ መግራመር ትችያለሽ። ማንም ሰው ለምን እከሌ ሆና የሚባልበት ነገር አይደለም። ነገር ግን ሃይማኖትን መንካት ግን አትችይም። በእግር ራስን ልከካት በይ አትበይ። አርፋችሁ ተቀመጡ። አትንኳት፣ ኦርቶዶክስን አትንኳት።
የሀገር ባለውለታን አትንኳት። ወርቅ ላበደረ ጠጠር እህል ላበደረ አፈር እየሆናችሁባት አስቸገራችኋል። ምን ባደረገች? ኢትዮጵያን በመስራቷ ከውጭ ሃይማኖት ሲመጣ በመቀበሏ። እስልምና እኮ ሲመጣ በፍቅር የተቀበለችው ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እስልምናው እኮ የውጭ ሀገር ዜጎች ናቸው፣ ኢትዮጵያውያን እንኳን አይደሉም። ክርስትናው ኢትዮጵያዊ ነው፣ ሕገ ኦሪቱ ኢትዮጵያዊ ነው። ንጉሱ ግን በፍቅር ነው የተቀበለችው። መልካም ነገር ነው ያደረገችው፣ ቦታ ነው የሰጠችው። ይሄ ግንኙነታቸው ቀጥሎ ነበር፣ ይጻጻፉ ነበር ከንጉሥ አርማ ጋር። ታዲያ ለምንድን ነው ይሁሉ እንደ ጨቋኝ ተደርጋ የምትቆጠረው? እሳት ለምንድን ነው የሚነድባት? ለምንድን ነው ገዳማቶቹ የሚፈርሱት? ኢትዮጵያን የምናድነው ህዝባችንን ስናድን ነው። አማራ ያለ አማራ ናሽናሊዝም መዳን አይችልም። ባይዘወይ በምንም ነገር ልትታደጉት አትችሉ። የአማራ ሊቃ አማራ ሆኖ ካልቆመ በስተቀር በሌላ በምንም መንገድ ሊድን አይችልም። so it is a survival prerequisite ነው። አማራ እንዲኖር በጣም አስፈላጊው ነገር አማራነትን ማወቅ። so it's not about saving the nation, you know, it's not የአማራ ፕራየር እንትን አይደለም ሀገሪቱን ማስቀጠል። እንዴ ያለ ህዝብ እኮ ነው የሚቀጥለው። ከሌለ ማን ነው የሚቀጥለው? ምንድነው ሀገር? ኢትዮጵያ የስቴት ኮንቲኒቲ ጉዳይ እኮ በጣም ሰከንደሪ እኮ ባይ ዘ ዌይ ለአማራ ሊቃን በድፍረት የምነግራችሁ ነገር ማለት የስቴት ኮንቲኒቲ ጉዳይ በጣም ኤሌመንተሪ ነው። የአማራ ህዝብ ህልውና የህዝባችን መቀጠል ነው። በጣም ኢምፖርታንት ትልቁ ጠቃሚው ነገር እሱ። ያለ አማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባን? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባናል? ኢትዮጵያን የምናድነው ህዝባችንን ስናድን ነው። ህዝብን ሳታድን ኢትዮጵያን ታድናለህ እንዴ? ጂኦግራፊውን ነው የምታድነው ወይስ ተራራውን ነው የምታድነው? ህዝቡ ከሌለ በኋላ ሀገርን ማንም እንደሚወስደው የአህያና የግመል መጠጫ እንደሚሆን እናውቃለን አይደለም? ከብዙ ሀገራት ህዝብ የሌለው ሀገር ምን ይባላል? ኦና ሆነ ይባላል። ህዝብ የሌለው ቤት ምን ይባላል? ባዶ ሆነ ይባላል። ትውስታ የለውም፣ ትዝታ የለውም። ሀገር ህዝብ ነው። ሀገር ሰው ነው። ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው። ምላሽ ከየት ነው? ከዚሁ አዲስ አበባ ነው። የጎጃም አለ። የጎጃም ሰው ነሽ? የሸዋ? አረ የጎጃም ነኝ። ይሄ የጎጃም ይሄ ቀሚሱ ወይም የጎጃም። አግብተሻል? አይ ገና ነኝ፣ አላገባሁም። ገና ነሽ? ድንግል ነሽ? አዎ ሞጣዬ። የት አካባቢ ነው ያደግሽ? ወደ ዳሞት አካባቢ ነው ያደግኩት። ፈረስ ቤት ዳሞ ቋሪት ያማያት የአያቴ ሀገር ነው። ይገርምሻል። ዘሪውን ካሳ የሚባል አያት ነበረኝ። በበልጂግ ነው ሁለቱን አቀርንቶት ሞታ የመጣ ኃይለኛ ሀገር ነው እሱ። ጀግኖች ናቸው። የአያቴ ሀገር ነው ፈረስ ቤት። እሺ እንዴት ነሽ? ደህና ነኝ ሞጣዬ። አንተ ደህና ነህ? ልጆች ሰው እየሰማ ስለሆነ ደግሞ አንዱ ደግሞ ሞጣ ባለደሜ ነው ብሎ እንዳያቀረነኝ። አንተ ጀግና ነህ። አይነኩህም። እንዴት ነው ታዲያ የእኛን ሚዲያ ትከታተላላችሁ? አዎ ሞጣዬ፣ እንደዚህ ሲገኝ አይሃለሁ። ኢንተርኔት ሲገኝ ነው? ኦኬ። ምን ልጋብዝሽ? እስኪ አሁን የጎጃም ዘፈን ልጋብዝሽ?
የተመቸህን እንትን በለኝ። የትኛውን ላድርግልሽ? እንደው አንድ ዘፈን እስኪ ልጋብዝሽ። አንተ የምትወደውን እኔ ይመቸኛል ሁሉም የጎጃም ዘፈን። ታይ እንጂ የጎጃም ዘፈን ማንኛውም ይሁን። አዎ ይመቸኛል። ብራምባር ተሰበረ ባረግልሽ ደግሞ አንዱ ልስበር ብሎ እንዳይመጣ ማታ አርግልኝ። እሱን እንደው ሰው ቅድም ምስጌን ሰምታሽዋል? ምስጋናው ገብቶ ነበር ቅድም። አሁን ያለ አበባ ነሽ አሉ አበባ ነሽ አሉ ወየኔ አበባ አበባ ነሽ አሉ ወየኔ አበባ አበባ ነሽ አሉ ወየኔ አበባ። ብራምባሪውን ነው የምትይ? አርገው ችግር የለም። ብራምባር ተሰበረ ብራምባር ተሰበረ አዎ እንደነበረ ብራምባር ተሰበረ እንክትክት ታረገው እንጂ የእኛማ ልጅ ራሱ ይስፈነው ይግባና ወይስ ልክፈተው? በዚህ ብራምባር ተሰበረ ብራምባር ተሰበረ እንደነበረ። እስኪ ምስጌን ፎሎ አርጉት እየፈለጋቸው አንድ ቁጥር አሳያቸው። ምስጌ ማለት በጣም ታላቅ አርቲስት ነው። የምትሄጂበት መሄድ አይደለም እንዴ? አሁን ያለ ጥፋቴን የምትከሰው ያለ ጥፋቴ እና አንድ ሰው ነው ጫንቁ አይደል? አንድ ሰው ነው ይባላል። እየነገርኩሽ ያለብኝና ማውራት ችግር ነው አይደለም? እየነገርኩሽ ነው አይደል? ምን አደረሳል ያለው እንጂ እየወራን ችግር አለ። ባህር ማለት ባትከልከል ነው ያላወረድን አንተ ተታስቆም አትወዱ። እሺ ጋር አዳምጠኝ እነሱ አንተ ስታስቆም ነው የወረዱት። ስታስቆማቸው እኮ ነው የወረዱት። አባ አንተ ስታስቆም ነው ኦልሬዲ እኮ ጋዳም የማዳመጥ እኮ አለባቸው አይደል? አንድ ሰው እኮ የሚከሰሰው ጥፋትና ሳምራት ነው እኮ። አይ እሱነት ብቻ ሳይሆን እንደ አሁን ዝም ብላችሁ አሁን ይኸው ተረም የወረደችው ህግ በደንብ ነው የማውቀው። እኔም የህግ ሰው ነኝ። ለእሱነት ሳይሆን ሄዲያ መተያዛ ለትቁ ስነ ስርዓት ነው። ስነ ስርዓት ውከታ እየፈጠረ ነው ብዬ አሁን አመጣለሁ። ነግራለሁ። ክብርን ጠብቅ። ውከታ እየፈጠርክ ነው ስራ ቦታ ህግ የሚታጭ ሰው ውከታ እንዳትፈጥር ነግራለሁ። ሌላ ጉዳይ ውሳት ነው።